የአብርሃምና የሩታ የመጨረሻ ውሳኔ ትኩስ። ውድ ቤተሰቦቼ እንደምን አላችሁልኝ? እኛ ደህና ነን አልሐምዱሊላህ። ባላችሁበት ሰላማችሁ ብዝዝት ይበልልን። እንግዲህ አብርሃም ዛሬ በጠዋቱ የውሸት ተስፋን ይገላል፣ ግልጽ ስንብት ያጠነክራል ብለዋል። እንግዲህ በጠዋቱ ይህንን ፖስቷል። የኔና የሩታ ነገር ካሁን በኋላ አብቅተዋል። ስለዚህ ግልጽ ስንብት ያጠነክራል። ካሁን በኋላ ተጠናክሬ ያለሁኝ እየተጠናከርኩኝ ነው። የውሸት ተስፋ ግን ይገላል። ስለዚህ የውሸት ተስፋ ምንም አያደርግም። ካሁን በፊት የኖርኩትን ይበቃኛል እያለ ነው ማለት ነው። እዚህ ጋር እረ አብርሃም እባክህ አትሄድ፣ ቁጭ ብትል ይሻልሃል። እዛው አብራችሁ ብትኖሩ ይሻላችኋል። ያ የበፊቱ ያበበ ህይወታችሁ፣ ያማረ ትዳራችሁ፣ የበፊት ፍቅራችሁን አብራችሁ ኖራችሁ ልጃችሁ ብታሳድጉ ይሻላችኋል። አብርሃም በጣም አዝኖ ነው እንግዲህ ይሄንን ትኩስ ነገር በጠዋቱ የፖስተው ማለት ነውና ከሩታ ጋር አብራችሁ ሆናችሁ አብራችሁ ብትኖሩ ይሻላችኋል። ለነገሩ ሄርሜላ የገባችበትን ነገር መች ያምራል፣ መች አምሮ ያውቃል። ሁሌ ጭቅጭቅ ነው፣ ሁሌ ንዝንዝ ነው። ሄርሜላ ያለችበት ነገር ትዳር ይፈርሳል እንጂ አይቀጥልም። ሄርሜላ የገባችበት ነገር እንግዲህ ትላንትና አይታችኋል። ሆቴል ውስጥ እየጨፈሩ እየዘፈነላት ምናምን ነገር ግን ቅኔ ነው ብያችሁ ነበረ ይህንን ነገር ማለት ነው። እና ግን ቢሆንም ትላንትና ያ ሁላ እያደረጉ ነበረ። ከሄርሜላ ከኋላ የመጣ አይን አውጣ እንዳሉት እንግዲህ እያያችሁት ነበረ። ሄርሜላና አብርሃም ሲጨፍሩ እንዴት እንዳረገችው ስፖርት ስራ እያለች ፑሽአፕ ስራ እያለች ምናምን ነገር ማለት ነው። እና በጣም ያሳዝናል። እውነቴን ነው የምላችሁ። እና ብትመለስና ትዳርህን ብትመራ ጥሩ ነገር ነው። ወደ ትዳርህ ብትመለስ ማለት ነው። ለምን በፊት በጣም ብዙ ነገር አሳልፋችኋል፣ በጣም ብዙ ነገር አድርጋችኋል። ስለዚህ ያንን ነገር ያለፍክ፣ ያንን ነገር እያስታወስክ፣ ስለዚህ አብራችሁ ሆኑ። እኔ አብራችሁ ኑሩ ባይ ነኝ። ልጃችሁ አብራችሁ ብታሳድጉ፣ ይሄ በመሀል የገባሽ ሸይጣን አውጥታችሁ ከዚች ጋር ከሩታህ ጋር ከሚስትህ ጋር አብረህ ኑር። ስለዚህ አብረህ ብትኖር ይሻልሃል። እና ሩታና አብርሃም ሩታ ያው የውሸት ተስፋ ሰጥተዋለች። በቃ አለሁ እያለች መኪና የተሰጣ ሰዓት አይታችኋል፣ ወርቁ የተሰጣ ሰዓት አይታችኋል። የሆነ እንደ መታረቅ አይነት ነገር እያለች ነበረ። የሆነ ተስፋ ነበራት። በእርግጥ እኮ በጣም ነው የምትወደው እሷም ማለት ነው። አሁንም ቢሆን ትወደዋለች። ግን እንደዚህ በመንዘላዘሉ እስከ መች ነው እኛ እንደዚህ ምን ሆነው እንደዚህ አይነት ኑሮ እስከ መች ነው የምኖረው ብላ ነው እንጂ አብርሃምን ሳትወዶ ቀርታ አይደለም። አብርሽም ደግሞ እሷን ሳይወዳት ቀርቶ አይደለም። ስለዚህ ይሄንን ነገርህ ነው ሄርሜል እንትና ሩታን ልጥላህ ያሰበችው ማለት ነው። በፊት ያንን ሁላ የነበረ ፍቅራችሁ ምንም ሲባል ምንም ሌላ ሴት አታይም ነበረ። ሌላ ሴት ካለች ቼክ አታረግም ነበረ። ከሷ ጋር ብቻ ነበር። ፍቅርህን፣ ደስታህንም፣ ሁሉም ነገር ሀዘንህም ከሷ ጋር ነበር የምታሳልፈው የነበረው ከሩታ ጋር ማለት ነው። ግን አሁን ላይ ደግሞ ተስፋ ያስቆረጣት ከአስሩ ጋር እየተለጣጠፍክ በድብቅ ደሞ አርገህ ከሷ ጋር እየተገናኘህ እንግዲህ ልብስህን ራሱ አስለብሰህ ያንን ነገር እያደረግ ሄርሜላን ደግሞ አግኝተህ በስነ ስርዓት ፕሮግራም አርገህ እያስመሰልክ ነው እየኖርክ ያለው እዚህ ጋር ማለት ነው። እና ስለዚህ ያንን ነገር ቀርቶ አንተ ብትመለስ ይሻልክ ነበር። አብርሃም ግን በጣም ብዙ መስዋዕት ያስከፍላል ሩታን ካሁን በኋላ ለማግኘት። ልጅህን ራሱ ብትል ራሱ ማለት ነው በጣም ብዙ ነገር ማድረግ ትችላለች ልጅህ ራሱ ማለት ነው። ለመደበቅ ሁለት ደግሞ እዚህ ሀገር አንኖርም ብላ ልትወጣ ትችላለች ልጅህን ይዛ ማለት ነው። አለማየትም ትችላለች። በጣም ብዙ ነገር ማድረግ ትችላለች። ስለዚህ አንተ አሁንም ቢሆን በተስፋ የውሸት ተስፋ ምንም አያረግም ይገላል ብለሃል እንግዲህ ማለት ነው። እዚህ ጋር የውሸት ተስፋ ይገላል። ውሸት ተስፋ እሷ ሰጥታክ አይደለም
ውሸትም ማስመስላብህም አይደለም። ግን ከዛሬ ነገ ትመለሳለህ፣ ከዛሬ ነገ ይሻላል። ስለዚህ እስኪ ልጠብቀው ምንድነው ነገሩ ብላ ቆም ብላ አስባበት እስክታስብበት ነበር ያንን ሁላ እያደረገች የነበረው ማለት ነው። እንዳንተው ጅል ሳይሆን እንዳንተ ቦቅባቃ ሳትሆን በጣም ትሁትና በጣም ጠንካራ አስተዋይ ሴት ስለሆነች እንግዲህ ጠንከር ብላ አስባበት እንድትነግርህ ፈልጋ ነበረ። እንግዲህ አንተ አላወቅበትም፣ ያዝ አላደረክም፣ ለቀቅ አድርገዋል። እንግዲህ ምንም ማድረግ አይቻልም። ጥፋተኛው አንተ ነህ፣ አንተው ነህ። ስለዚህ ቤተሰብዬ እኔ ከሷ ጋር አብሮ ይኑሩ አብሮ ይቀጥሉ ባይነኝ። አሁንም ቢሆን ታረቀው ማለት ነው። እሱም ከሌላ ሴት ጋር ሳይንዘላዘል ከሌላም ጋር ሳይሄድ ወደ ሌላው ጋር እሷ ብዙ አፍቃሪ ያላት ሲጀመር ማለት ነው። ሩታ በጣም ብዙ ማለት ነው። ከምነግራችሁ በላይ ያያት ሁሉ ይወዳታል፣ ያያት ሁሉ ያፈቅራታል፣ ያያት ሁሉ የኔ ብትሆን ብሎ ነው የሚመኛት። አሁን ብትወልድ ራሱ ማለት ነው ሩታ ባላት አይደለም። ግን አንተ በጣም ተንዘላዝለሃል በጣም ማለት ነው። ወይም እሷ ደግሞ አንተ ብቻ አይደለህም ወንድ ያለው እሷ ወንድ ምታጣ እንዳይመስልህ በጣም ብዙ ወንድ ነው ያለው ከነ ልጇ የሚሰትራት ማለት ነው። እንዳንተ ዘልዛላ ሳይሆን ስለዚህ አሁንም ቢሆን አንተ ልጅህን ጠንከረ ሚስትህን ጠንከረ አርገህን ብትይዝ ይሻልሃል። እያቺ ዝሙተኛ ያቺ ቦቅዋቃ ብታርቃት ባይነኝ ብታርቃት ይሻላል። ስለዚህ አንተ ራስህን ኮንፊደንስ ኖሮ በኮንፊደንስ በስነ ስርዓት ተናገር። አንተ ገና ልጅ ነህ እንዴ? አንተ ቆይ የልጅ እቃቃ ጫወታ የምታደርገው ትዳር ማለት ነው። አንተ እቃቃ ጫወታ ነው። ልጅ ነህ አንተ፣ ህፃን ነህ እንዴ? ህፃን ይሻላል እኮ ካንተ ማለት ነበረበት። እዚህ ጋር ትናንትና በተለቀቀው ቪዲዮ ማለት ነው እና ትናንትና የተለቀቀው ብቻ ሳይሆን ከዚህ በፊት ከሄርሜላ ጋር የሰሩትን ቪዲዮ ሰርተዋል። አለቀ አይደለ? አሁን ሩታን ይቅርታ ሊጠይቅም መጥተዋል። ባለፈ ይቅርታ አድርጉልኝ ብሎ ሰውን ልከዋል ማለት ነው። ሽምግልና ላከሰው ጓደኛውን ልኮታል። እሺ እኔ ላስብበት ይቅርታውን እቀበላለሁ ግን ላስብበት ብላለች ሩታ የጀግኒት ማለት ነው። ስለዚህ እንደዛ ብላለች። እሷም ታስብበት፣ እሱም አርፎ ይታገስ። ቁጭ በል ምንድን ነው ታግሶ ቁጭ ብሎ ከዛም በኋላ የሚሰጠውን መልስ ይጠይቃታል። ትንሽ ጊዜ ይታገሳል። ፍቅር እስኪ አሁን ወዴት ሄደ እና ምንድን ነው የሚሄደው? ልጁም ደግሞ ማየት መመለስ ትችላላችሁ። ልጁን አብርሃም መመለስ አንደኛ ነገር ማለት ነው አትያትበዩ ልጁን ከአስሩ ጋር እንትን ዘላዘል አብርሃም ማለት ነው ከመጣ በስነ ስርዓት ልጁን አይቶ ይወጣ። ያንቺና የሱ ጉዳይ ግን ተነጋግራችሁ ትፈታላችሁ። ሁለት ደግሞ በዚህ መሀል ጣልቃ የምትገቡ ሰዎች ማለት ነው ሩታ አታ እንትን ይለያዩ በቃ የመጨረሻ ውሳኔ ይወሰን እያላችሁ ያላችሁ አላችሁ። በጣም ብዙ ሰዎች ማለት ነው ኮሜንት ላይ ያላችሁ ያላችሁ እና እነሱ ደግሞ አይለያዩ። ለምን ብትሉ ባልዳሮች ናቸው። ቃል ከሄርሜላ ጋር ሳይሆን ከሩታ ጋር ነው ያላቸው። ቃል ተግባብተዋል፣ ቀለበት አድርገዋል፣ በሽምግልና ተልኮ ቤተሰብ ተዋውቀዋል። ይሄ ሁላ ሰው እንደዚህ እየተዋወቀ እንደዚህ የሆነ እንዴት ነው እናንተ ይለያዩ ብላችሁ የምትሉት ማለት ነው? እና አይለያዩም። እነሱ አብሮ ነው የሚኖሩት፣ አብሮ ነው እየኖሩ ያሉትም። ስለዚህ አሁን እኛ ማጣላት ሳይሆን ያለብን ማስታረቅ ነው ያለብን።